የሰው ገንዘብ አሉ ነበልባል እሳት ነው። ሰው ከንቱ ሰው ከንቱ ሰው ከንቱ የሰው ንብረት የሰው ነው ትልቅ ዕዳ አስቡበት ስትነሱ በማለዳ ስንት ሰው ብስካባ መነው ሲከዳ የቋጠሩት ያስቀመጡት ፈሶባቸው በሜዳ ምክር አለኝ ለወንድሜ ለፍቴ ለወገሬ ለፍታችሁ ሰብታችሁ በተካራ ወሬ ሳይደላችሁ ኑራችሁ በምንጣሬ ዘመድ የለም ወገን የለም እንደዳሜ ገንዘባችሁ ከሻንጣችሁ ትልቁ ሳሪ ሰው ከንቱ ሰው ከን ሊደሳት ሰው በድሎ ማን ሊደሳት ሰው በድሎ ስጋ በልቶ ወንድሙን የነፈገው ቦሎ ቢስት ቢጫወት ደስተኛ መስሎ ልቦና የሌለው ቢኖር አስመስሎ ፈጣሪ ይፈርዳል ማን ሊደሰት ሰው በድሎ ማን ሊደሰት ሰው በድሎ የሰው ገንዘብ አሉ ነበልባል እሳት ነው ሲፈጀው ይኖራል ሰጪው ካላጠፉ ጊበና ቢጠጣ ደልቶት የመሰለው ፍርዱን ያገኘዋል ፈጣሪ ሲወስደው የሰው ገንዘብ አሉ ነበልባል እሳት ነው። የሰው ገንዘብ አሉ ነበልባል እሳት ነው። ሰው ከንቱ ሰው ከንቱ ሰው ከንቱ ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው በድጋሚ ዛሬ መጥቻለሁ። እንግዲህ በተከታታይ እያቀረብኩ ያለሁት ስለ ሚኪ አጎት ባለው ዙሪያ ነው። እንግዲህ ውድ አድማጮቼ በቅድሚያ መቼም ሁሌም እንደሚባለው እነዚህ ወንድሞቻችን እያንዳንዳቸው እባካችሁ ሰብስክራይብ አድርጉ፣ እባካችሁ ሼር አድርጉ፣ ላይክ አድርጉ ምናምን ይላሉና ይሄን ነገር እንደ ቀላል እንዳታዩት እባካችሁ አድርጉላችሁ። በእውነት ነው የምላችሁ። እነሱ ይሄ ስራ ነው ለነሱ በቃ ድጋፍ ነው። እኛ የምናደርግላቸው ድጋፍ ነው፣ ለነሱ ደግሞ ስራቸው ነው። ስራ ሲሆን ደግሞ የሚያደርጉት ስራ ማንኛችንም ከምንሰራው ለሀገር ላይ ከምንሰራው የበለጠ ነገር እያደረጉን ስለሆነ ባካችሁ ይሄን ነገር ትኩረት ስጡት ብዬ ነው። አሁን እንደው እኛ ቁጭ ብለን ምናያት ምንሰማት እቺ ጥቂቷን ነው፣ ግን የነሱ የለት ተለት የሚያደርጉት ውጣና ወረድ ነፍሳቸውን ሰጠው በእውነት ነው የምላችሁ። በጣም ከባድ ነገር ነው። እኔ እንግዲህ እዚህ እነሱ ከሰሩት ቪዲዮ
አንስቼ ያሰብኩትን በቃ ብቻዬን የማወራበትን ነገር ከእናንተ ጋር ሼር ሳድርግ የማጠፋትን ጊዜ እኔ አውቀዋለሁ። እንግዲህ ተመልከቱ። እነሱ ግን ከስር ከመሰረቱ ቪዲዮውን ከመስራታቸው በፊት የሚመረምሩበት የሚሄዱበት ውጣ ወረዱን እንግዲህ መቼም መገመት አያቅታችሁም። ግን እኔ ባለችኝ ይችን ሰዓት ደቂቃ ከእናንተ ጋር ይችን ለመነጋገር የማወጣት ሰዓት መቼም ወጥቼ ብሰራበት በገንዘብ ቢተመን በጣም ብዙ የሚያስገኝ ሰዓት ነው እና እነዚህ ወንድሞቻችን የሚያደርጉትን ነገር ቀላል እንዳታዩት። ከዚህ በፊት እምላለው ሰብስክራይብ ስታደርጉ አንድ ጊዜ አድርጌያለሁ ብላችሁ ሳይሆን በሌላም ጊዜ በሌላም ስልክ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። አይደን ምን እንደምል አላቅም፣ ግን ድጋፍ ይገባቸዋል ባይ ነኝ። በእያንዳንዳቸው ይሄ ነው ባልልም ለዚህ ለኛ ለሀገራችን ብለው ለሚሰሩት ወጣቶች በሙሉ እባካችሁ ትኩረት ስጧቸው። እኔ አሁን አንዳንድ ጊዜ ቁጭ ብሎ የእያንዳንዱን መከታተል በእውነት ነው የምላቸው አይመችም። ግን እንደው ገብቼ አንዳንድ ጊዜ ራንደምሊ ዝም ብዬ ገብቼ ክሊክ በቃ ላይክ አደርጋለሁ። ለምን እነሱ የምደግፍበት ያ መንገድ መስሎ ስለታየኝ ማለት ነው። እና ይሄን ነገር ብታደርጉ ብዬ ተማጽኖዬን አቀርባለሁ ማለት ነው ለወንድሞቼ። በተረፈ ግን ዛሬ በጣም በገረመኝ እንግዲህ የሰው ልጅ በዚህ ደረጃ ሌላውን ሰው ሲጎዳ ራሱ ለማግኘት ሲል የሌላውን ሕይወት ሲያጠፋ ወይም ደግሞ ካልሆነ ከጥቅም ውጭ ሲያደርግ የዛኛውን ወገን ማለት ነው ምንም ስሜት የሌለው የደነዘዘ እንደሚሆን ያየሁበት ቪዲዮ ነውና ይሄ እስኪ አብራችሁኝ እኔ እንደኔ ታዝባችኋለሁ የሚለውን ነገር እኔ ሰምቼ የታዘብኩትን በቪዲዮዎች ጣልቃ እየገባሁኝ አብረን እንድንወያይበት እንድንመካከርበት ወይምስ ደግሞ የኔ ስሜት እናንተም ጋር አለውን የሚለውን ቪዲዮዎች መካከል እያወጣው አብረን እናያለን ማለት ነው። ለማንኛውም እስቲ እችን ቪዲዮ አይተን ተመልሰን እንምጣ። አንቺ ሰክሰስ ለመሆን ሀብት ለማካበት ገንዘብ ለማግኘት ብዙ አይነት መንገዶችን ለመጠቀም ትለፊ ይሆናል። ያንን ያደረግሽው ጤናማውን መንገድ ትተሽ በማየውን መንገድ እንደሄድሽ ነው እየተሰማኛል። እኔ ማንንም አልጎዳውም። እንግዲህ እዚህ ቪዲዮ ላይ እንደሰማችሁት ያው ሲጠይቃት ቀድማ ምንድነው ያለች እንደሰማችኋት፣ እኔ ሰው አልጎዳሁም መልሷ ነው ይሄ ነው። በጣም ይገርማል። ከዚህ በላይ እንዴት አርጋ ትጉዳ? ይህ ሰውዬ ከዚህ በላይ ምን አርጋ ትጉዳው? በምን ትጉዳው? በቃ አንዳንድ ጊዜ በጣም ሲሰቃይ ኧረ ሞቶ በተገላገለ የሚባልበት ነገር እኮ አለ። ይሄ ሰውዬ እንደው ፈጣሪ እንኳንም እድሜ የሰጠው እንጂ መቼም እሱ ግን በህይወት እያለ ምናልባት ስንቴ ነው የሚማረረው የሚሆነው ያለምንም ፀሐይ ሳያይ ምን ብዬ እንደምላላቅ በዚህ ደረጃ ነው እንግዲህ የኛ ህብረተሰብ እያሰበ ያለው። እንግዲህ ከማየው አንጻር ጥቂቶቹ ቢሆኑም የዚህና ያክል ታሰብ ያለው ህብረተሰብ በእኛ መሀል ውስጥ አለ ማለት ነው። ተመልከቱ ይህን ሰውዬ ምን ታደርገው? ሌላው ደግሞ እስኪ ይህንን ቪዲዮ አይተን ተመልሰን እንምጣ። ከዛ ማን ቀረ? እኔና ማናጀሩ ብቻ ቀረን ማለት ነው። እሺ ከዛ ያው ማናጀሩ ማለት የቀድሞ ፍቅረኛ ማለት ነው። ማለት ጥሩ ግንኙነት ነበረ። በዛ መሃል ፍቅር ጀምረን ነበረ፣ ፍቅር ግንኙነት ጀምረን ነበረ ከሱ ጋር። ከዛ በቃ ስለምንግባባ እማማከርሽ ነገር አለ አለኝ። ሚስጥር ነው ለማንም መናገር የለብሽም ማለት ሰለኝ። ምንድነው የነገርሽ? አስታርቀኝ በህይወት አሉ ግን ሰው እንዳይጎዳቸው ተብሎ ደብቀናቸው ነው፣ ብዙ ጠላት አላቸው ብሎ ነው የመከረኝ። ሰውየውን ሂጄ እስከው ድረስ አላመንኩትም። የሆነ አይምሮዬ ላይ የሆነ ነገር እየፈጠረ ነው መሰለኝ። ከዛ በተቀጣጠርንበት ቀን ያው አስምሎኝ ለማንም እንዳልናገር ይዞኝ ሄደና አሳየኝ። ሰው በጣም የደነገጥኩት ሾክ የሚያደርግ ሁኔታ ውስጥ ነው የነበረው። አቶ ታረቀኝ በጣም የሚያስደነግጥ ሁኔታ ነው። የተዘጋ ቤት ውስጥ ነው ያለው፣ ትልቅ ህንጻ ላይ መሬት ውስጥ ነው ያለው ግራውንድ ላይ። ግን የአይምሮ ህመም እንደዚህ እያሰቃየው እንደሆነ ጥሩ ሁኔታ ላይ እንዳልሆነ ቢወጣ ደግሞ ራሱን ምንም ስለማያውቅ ለሚጎዱት ሰዎች ተጋላጭ እንደሚሆን በቀላሉ እንደሚጎዳ ሲያስረዳኝ ምንም መጥፎ ነገር የለውም ብዬ ስላሰብ በሰበቡ እኔም እጠቀማለሁ ብዬ ስላሰብ እሺ ተስማማሁ። እዚህ ጋር አድማጮቼ ይሄ አለቃዋ አሰሪዋ በጤናው ሲሰራ የነበረ ሰውዬ ሞተ ተብሎ የውሸት ሲመነገሩን ካወቀች በኋላ ምንድነው እውነት ማታቅ እንኳን ብትሆን ነው ይሄን የምለው። ሰውየው አብዶ ስታገኘው ምን ሆኖ አበደ ብላል እንኳን አልጠየቀችም። ምንድነው እንደዚህ ሆነበት ሰውዬ? ያንን የመሰለ ሰውዬ እንደዚህ እስከሚያስደነግጣት ደረጃ ደርሶ ስታገኘው
ራሷ ዋናዋ መስራች ካልሆነች በስተቀር እንዴት አንድ ሰው በዛ ደረጃ ሲያገኘው እንዴት አይጠረጥርም? የፍቅረኛ የምትለውም ሆነ ሌሎችን እንዴት አልጠረጠረችም? ተመልከቱ እንግዲህ የማይመስል ነገር ነው የምታወራው። ሰውየው ቅድም ስትነግረን አበባ ሲረጭ መርዝ በደም ትክክለኛ ራሱ ስላልጠበቀ በዛ ምክንያት ነው ሞቶ የተገኘ ነው የተባልነው ነው ያለች። እንግዲህ አንድ ተመልከቱ፣ እሷን የሚያክል ቀጥሮ የሚያሰራ ሰው አበባ የሚያጠጣለት መድኃኒት የሚረጭለት አቶ ራሱ ሲረጭ፣ እኔ እኮ ራሱ ይህ መርማሪዎች ራሱ በምን አይነት መንገድ ነው የሚመረምሩ? ያንን ያክል ትልቅ ካምፓኒ ነው የሚመራው የተባለው እሱ ሰውየው ገብቶ አበባ ሲረጭ ደግሞ እንግዲህ የሚገርመው ነገር ደግሞ ምንድን ነው? እሱ ያንን ነገር ስራውን ሲሰራ መድኃኒቱን ሲገዛ ቢሆን ሁሉን ነገር አጥንቶ ነው ወደዚህ ስራው ጋር የሚገባው፣ ይህን ቢዝነስ ሲከፍት ማለት ነው። ስለዚህ ስለ ኬሚካል መጉዳት አያውቅም ብለው ሲያስቡና ለሰው ሲናገሩ ሌላ ሰው ሲቀበላቸው በጣም ይገርማል። ይሄ ማለት ለነዚህ ለመርማሪዎችም በደንብ ከፍለዋል ማለት ነው እነዚህ ሰዎች። ካለበለዚያ ግን የማያስመስል ነገር እኮ ነው። ባለቤቱ እንዴ ትልቅ ቤት እንኳን እኛ በግለሰብ በራሳችን እንኳን ስንረጭ የምንጠነቀቀው ነገር አለ። እንኳን ይሄ ኬሚካል ነገር እርሻ ቦታ ሁሉ ነው የሚረጭ እና ከመሰረቱም እዛ እየተደረገም ሴራ አለ። እነሱ ሁለቱ ብቻ አይደሉም ይሄንን ያደረጉት። ከነዚህ ከመርማሪዎች ከሬሳ ምናምን ብዙ ነገር ያስደባበቋቸው የረዷቸው ብዙ ሰዎች አሉ ከዚህ ጀርባ ብዙ ነገር ቢጠርና ሌሎችም አሉ። ይህን ነገር እንደ በቀላል ሳምንት ወድቆ ተቀመጠ ምናምን እዛ ሳይገኝ የሚባልበት ምክንያት ሁሉ ሌላ ሰው የተደራጀ በዚህ ላይ ያጠፋ ብዙ ሰው አለ ብዬ ነው የማስበው። ይሄን ወይኔ የማስበው 2 ዓመት በኋላ ማለት እሷ በምትሰራ ሰዓት ማለት ነው ማኔጅ በምታረግ ሰዓት ከ1 ዓመት በላይ ጥቁር ለብሳለች። ከዛ ማናጀር አለ ከሱ ጋር በጣም ነው የሚግባቡት። ብዙ ስራ እሱ ነው የሚሰራላት። አክቹሊ ግን ከማናጀሩ ጋርም ጥሩ ኮኔክት ስለነበረኝ እዛ አካባቢ ላይ ያለውን ነገር እንትን እላለሁ ማለት አግዛቸዋለሁ። ስራ ከመዘጋቱ ከ2 ዓመት በፊት ማለት ነው እሷ በነበረችበት ሰዓት። ከዛ ለ2 ዓመት ቢያንስ እሷ ነበር ስታስተዳድረው የነበረው። ከዛ የሆነ ሰዓት ላይ የትግባ ይሁን የትሂድ ሳይታወቅ ጠፋች እሷ። አሁን እንደሰማችኋት እንግዲህ የሚኪ አጎት ባለቤት ለ2 ዓመት ድርጅቱን አስተዳድራለች እና ከ2 ዓመት በኋላ የት ሄደች? እንዴት ጠፋች? እኔ እንደሚመስለኝ በእርግጥም እኔ ባለፈውም እሷም ልትኖርበታለች ብዬ ነበር። ግን አሁን ደግሞ ስጋት አለኝ። ሴትዮዋንም ደግሞ ከ2 ዓመት በኋላ አጥፍተዋታል እንዳለችው በቃሏ መሰረት ድንገት የት እንደገባች ጠፋች ነው ያለችው። ድንገት የት እንደገባች ጠፋች ከተባለ ከዛ በኋላ የቀረነው እኔና ማናጀሩ ነው። ተመልከቱ፣ እቺ ልጅ መጀመሪያውኑ ይሄን ነገር ሁለቱ ጠንሳሾች ናቸው ማለት ነው ብዬ ነው የማስበው። ለምን እሷ ፍቅረኛዋ ነው። ሰውየውን በተራ አስወገዱ፣ እሷን ደግሞ ድንገት አጥፍተዋታል ብዬ ነው የማስበው። እና ነገ ከነጎዳ የሴትዮዋም ደግሞ እንዴት እንደሆነች ካልገደሏት በህይወት ካለች እሷም ተፈልጋ ብትገኝ ደስ ይለኛል። ካለበለዚያ ግን እቺ ሴትዮ አብራቸው የአካውንት ሰራተኛ ብትሆንም ብዙውን ነገር ከማናጀሩ ጋር ብዙውን ነገር ሲቆጣጠሩት የገንዘቡ ምንጭ ሁለቱ ናቸው ማለት ነው። ያኛው ማኔጅ ያደርጋል፣ እቺ አካውንታንት። ስለዚህ ዋናውን ድርጅቱን እነዚህ ሰዎች ናቸው ባልንም ሚስትንም አስወግደው እነዚህ ናቸው ድርጅቱን የወሰዱት ብዬ ነው የማስበው። እስኪ እናንተ ስለዚህ ጉዳይ ምን ትላላችሁ? የሴትዮዋ ከነሱ ጋር ሆና ነው እንደዚህ ያደረገችው ወይስ ደግሞ ሴትዮዋም ደግሞ በእነሱ እንትን ተጠቂ ናት ብላችሁ ታስባላችሁ? ይህን እስኪ ከእናንተ አስተያየት እጠብቃለሁ። እስኪ ደግሞ እቺ ቪዲዮ አይተን ተመልሰን እንምጣ። በጣም ቀላል የሆነች ስራ ተሰጠኝ፣ እሱን የሰሩት እናትና አባቴ ደግሞ ይህንን ማወቅ ያለባቸው አይመስለኝም። ምንድነው ቀላል የሆነች ስራ የተሰጠሽ? በቃ ሰው መጠበቅ ማለትም ያንን ሰው ማብላት፣ ማስጠበቅ፣ መጠበቅ በቃ ከዚህ ውጭ ምንም ያደረኩት ነገር የለም። ያንን ሰው ማብላት? አዎ። ማን ነው ያ ሰው? ውድ አድማጮች በጣም የገረመኝ ነገር እቺ ወንጀለኛ የሰራችውን ስራ ያገኘችው ስራ በጣም ቀላል የሆነች ስራ ስለተሰጠኝ እሱን የሰራው ነው ያለችው። በጣም ቀላል
በጣም ቀላል የሆነች ስራ ተመልከቱ። እንግዲህ ለሷ ቀላሉ ነው። አንዱን ሰው ከንብረቱ አስወግዳ ቤስመንት አስቀምጣ አይምሮውን እንዲፈዝ እንዲደነዝዝ አርጋ የምንድነው የሬሳ ሳጥን ትራስ አስደርጋ አስቀምጣ የዕለት ቀለቡን እየሰጠች ከንብረቱ ከጤናው ከምኑ አስወግዳ ይሄን ያክል ዓመት ያስቀመጠች ሴት የሷ ቀላል ስራዋ ነው። ተመልከቱ እንግዲህ ይሄንን የሚያደርገችው ምንድነው? ለአሰሪዋ በማሰብ ነው። ለምን? የሷ ፍቅረኛዋ እንደዛ ብሎ ስላላት። እንዴት ሳሰበችለት? በገዛ ቤቱ ቤስመንት አስቀምጠውት እንግዲህ እዛ ቤት ውስጥ ከተቀመጠ ለምን ሳሎን አላስቀምጡትም? ተመልከቱ፣ ቤስመንት እኮ ነው ያስቀምጡት በገዛ ቤቱ። ስለዚህ ከሚመጣው ከሌላው ሰው ከሚያጠቃው የሚከላከሉት እዛው ቤቱ አስቀምጠው ነው። አንደርግራውንድ ቤቱ አስቀምጠው ነው። እስኪ እንዴት ሊመስል ይችላል? ሌላ ሰው እንዲያጠቃው ካልፈለጉ ሌላ ቦታ ነው የሚደብቁት እንጂ ገዛ ቤቱ። ጠላት እኮ የሚመጣ ሰው ቤቱም እንደሆነ ያውቃል። ግን ምንድነው ሌላ ሰው ጠላት ስለሌለው ነው። እነሱ ስለሆኑ እዛው ቤቱ አስቀመጡት። ለሌላ ሰው ቢያስቡ እንግዲህ አስቡት ውድ አድማጮች፣ ሌላ ሰው ያጠቃል ብላችሁ ካሰባችሁ ያንን ሰውዬ እዛው ቤቱ ነው የምትተውት? አትተውትም። ወደ ሌላ ቦታ ነው የምታሸሹት። ግን እነዚህ እራሳቸው ስለሆኑ የሚያደርጉት ከዛው ያንንም ዘበኛውንም ከዛው ከሚሰራው ሰው ጥሩ የሚያምን ወሬ የሚደብቅላቸውን ሰው መርጠው እሷና ማናጀሩ ናቸው ይህን ሰውዬ እንደዚህ ያደረጉት። እንግዲህ የሴትየዋንም መጥፋት እነሱ ናቸው ተጠያቂ ብዬ ነው የማስበው። ሴትየዋም ያለችበትም አይመስለኝም። አሁን ካነጋገሯ አመት በጣም አዝና ነበር አሉ። ለ2 አመት ነው እሷም የሰራችው ድርጅቱ ላይ። ከዛ በኋላ እሷም ዲሳፒር አድርጋለች። እነዚህ ሰዎች ግን ተመልከቱ፣ ተደላላ እንኳን እሷ ለእህቷም ድርጅት ከፍታ ዘና ብላ ያለ ስራ ነው የተቀመጠችው 7 አመት። ግን ብር ሲናገር እንደሰማችሁት በባንኳ ላይ ቁጥር የሚገርም ገንዘብ ታወጣለች፣ አስገባለች። ምንድነው ድርጅቱን ተረክቧለች። የዛ ያጎትየውን ንብረት በሙሉ ወስዳለች ከነ ፍቅረኛዋ። አሁን ይሄ ኤክስ ነው ምናምን የሚባል ነገር ውሸት ነው። አሁንም ፍቅረኛዋ ቢሆን ነው ገንዘቡን ሁሉ የምታካሄደው ማለት ነው ብዬ ነው ማሰብ። ግን ተመልከቱ፣ እቺ አይምሮ ቢስነት ተመልከቱ። በጣም ነው እኮ የሚያሳዝነው። እንደዚህ ሁሉ ለአመታት እስር ቤት አስቀምጣው በዘበኛ እያስጠበቀችው እሱን ለማገዝ ነው ትላለች። እንዴት ሳግዘዋለች? ከሌላ ሰው እንዴት አግዘዋለች? እኔ ከነገ ወዲያው ናፈቀኝ። እኔ በጉጉት ነው ይህንን ነገር እየተከታተልኩት ያለሁት። በእውነት ነው የምላችሁ፣ በጣም ነው የሚያሳዝነው። እነዚህ ባለ ንብረቶች እውነተኛ እነሱ ሲያገኙት ንብረታቸውን በጣም መጠንቀቅ አለባቸው ማለት ነው። ወንጀለኞች ካልሆኑ በስተቀር አሁን ጊዜ በንጹህ ሰርቶ ገንዘቡን አግኝቶ እንደ ልቡ መውጣት መግባት ያለ ሰው የሚኖር አይመስለኝም ኢትዮጵያ ላይ። እንግዲህ ይሄ ሰውዬ ሰርቶ ለፍቶ ሀገሩን ሊጠቅም ወገኑን ሊጠቅም ቢመጣ ተመልከቱ። እንደዛው በሱ ስር ተቀጣሪ ሆነው እሱን ጥለውት በመናፈዝዘውት ምናምን እንደዚህ አድርገውት ከረሙ ማለት ነው። ቤት ቁጠረው እንግዲህ በየቦታ። እናንተ ግን ደብቃችሁ ቁጭ አድርጋችሁት ነበር። ምንም ማድረግ አልችልም፣ እሱን ላለመጉዳት ብዬ ነው ያደረኩት። ሰማችሁ እዚህ ጋር ምን እንዳለች? እውነቱን ተናገረች። ምንም ማድረግ አልችልም፣ እሱን ላለመጉዳት ብዬ ነው። እንደዚህ ደብቃ ያስቀመጠችው ላለመግደል ነው። መግዷት ማለት እንግዲህ ህይወቱን ላለማጥፋት ብላ ነው። ገባችሁ? አባባሉ እኮ ግልጽ ነው። ምንም ማድረግ አልችልም፣ እዚህ ጋር ደብቀሽ ያስቀመጥሽው ለዚህ ነው። አዎ እሱን ላለመጉዳት ብዬ ነው። መጉዳቷም እንግዲህ ህይወቱን ማጥፋት ነው። የአስር ህይወት መኖሩ ግን ምንም አይደለም ማለቷ ነው። ወደ አድማጮች እንግዲህ ቤት ይቁጠረው። በእንደዚህ መልኩ ስንት ሰው ነው ህይወቱን ያጣ በማይረባ ነገር፣ በጥቂት ነፍስ ራሳቸውን ወዳዶች። ስንት ወገኖቻችን ህይወት እንደተነጠቀና ወይም ስንት ወገኖቻችን አብደው ወይም ሜዳ ላይ የቀሩ ስንት ወገኖቻችን እንዳሉ ነው የሚሰማኝ። ከሚቀርበው በየጊዜው ከሚደረገው ከምናያቸው ጉዶች አንጻር የብዙ ሰዎች የሞቱትም ወይም ደግሞ ሜዳ ላይ የወደቁትም እንደዚህ የሆኑትም ብዙ ሰዎች የጥቂቶች ጥቃት የደረሰባቸው እየመሰለኝ ነው ያለው። ለማንኛውም እህት ወንድሞቼ እንግዲህ ለሁሎችም ወገኖቻችን ለሁሎችም ወንድሞቻችን ድልቅ ናቸው። የያዙትን ነገር ሁሉ ፍሬ ነገር ያደርስላቸው።
ለውጤት ያብቃቸው እያልኩኝ ውድ አድማጮቼ ሁሌም ስለምታዳምጡኝ አስተያየታችሁን ስለምትነግሱኝ ጠፋሽ እንዴት ነሽ ምናምን ብላችሁ ለምትጠይቁኝ በእውነት ውድ አድማጮቼ እህቶቼ ሁላችሁንም ወዳችኋለሁ። ውድ አድማጮቼ የእናንተን አስተያየታችሁን ለመመለስ እሞክራለሁ። ውድ አድማጮቼ ሁሌም ስለምታዳምጡኝ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ለዛሬ በዚህ ሰናበታለሁ። ባይ